ሁላችንም ከእግዚአብሔር ለመማር በምንችልበት ሰዓት ውስጥ ነው ያለነው። አሜን ሃሌሉያ። እኔ የእግዚአብሔር ልጅ ነኝ። የአባቴን ድምፅ ምን አደርጋለሁ? ሰማለሁ። የአባቴን ድምፅ ምን አደርጋለሁ? እለያለሁ። በደንብ እለያለሁ፣ አውቃለሁ፣ እረዳለሁ። ለምን? እሱ አባቴ ነው፣ እኔ ደግሞ ልጁ ነኝ። ስለዚህ ልጅና አባት ደግሞ በደንብ ህብረት ማድረግ ይችላሉ። ስለዚህ በህብረት ውስጥ ነው ያለነው፣ በፍቅር ውስጥ ነው ያለነው፣ በመገለጥ ውስጥ ነው ያለነው፣ በእሱ ብርሃን ውስጥ ነው ያለነው። ይህንን እምነት መያዝ አለብን። ዛሬ ስለዚህ መገለጥ እውቀት ደግሞ ስንማር የመጀመሪያ ዛሬ እምነታችንና እውቀታችን መመስረት የሚገባበት እውነት ምንድን ነው የሚለውን ነገር እናያለን። ቲቶ ምዕራፍ 1 ከቁጥር 1 ጀምሮ ያለውን ክፍል እናነባለን። እንደዚህ ይላል፣ የእግዚአብሔር ምርጦች ይላል። የማን? የእግዚአብሔር ምርጦች እምነትንና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ምንድን ነው? አያችሁት? የእውነት እውቀት ይውላችሁ። የእውነት እውቀት ሰዎችን ወደ እውነተኛ መንፈሳዊነት ወደ ምን? ወደ እውነተኛ መንፈሳዊነት። ወደ እውነተኛ መንፈሳዊነት የሚለው ቃል ሁሉ ሰው ወደ ፈጣሪውን ወደ መምሰል፣ ወላጅ አባቱን ወደ እግዚአብሔር ማድረግ። እውነተኛ መንፈሳዊነት ማለት ሰው እግዚአብሔርን መስሎ መኖር የሚችልበትን አቅም ምንም ያደርግ ነው የሚሰጥ እውቀት ነው። እግዚአብሔር አፕሩቭ ያደረገው፣ እግዚአብሔር እውቀት ብሎ፣ እግዚአብሔር መረጃ ብሎ፣ ብርሃን ብሎ የሚገልጠው ትምህርት ማለት ሪዛልቱ የእግዚአብሔር ልጆችን ወደ ምን የሚያመጣ? እግዚአብሔርን ወደ መምሰል። ስለዚህ እውነተኛ እውቀት ማለት ሰውን ወደ ምን የሚያመጣት ነው? እግዚአብሔርን ወደ መምሰል። እግዚአብሔርን ወደ መምሰል ማለት ምንድን ነው? ሰው ሁሉ እግዚአብሔርን መስሎ ነው ምን ያደረገው? የተፈጠረው። ግን በወደቀው ዓለም በኋላ ግን ሰው ራሱን ክዷል። እግዚአብሔርን ከመምሰል ህይወት ውጭ ሌላ መልክን ምን ያደርገዋል? ይዟል። ሌላ መልክን ቀርጿል። ስለዚህ ያንን መልክ እግዚአብሔር እንዳንሆን ወይም ደግሞ እግዚአብሔር እንድንሆን ባልፈጠረን ዓለም ላይ ራሳችን በተሳሳተ መልክ ያየነውን ያ አሮጌውን ሰው አውልቃችሁ እንድትጠሉ ተምራችኋል ብሎ ባለፈው ሳምንት ያስተማርኳችሁ ማለት። ስለዚህ ዓለም እና ሰይጣን ሰው ተባብሮ እግዚአብሔር ኤግዚስት አድርጎ እንዲኖር ያልፈቀደውን አንድ ምናባዊ ሰው ምን አድርገናል? ፈጥረናል። ያ አመለካከት፣ ያ አስተሳሰብ ከአእምሯችን ምን ማድረግ አለበት? መወገድ አለበት። በአእምሯችን ስናይ፣ ስንመራ፣ ስንጨፍንም ከስጋ ተነስተን፣ ከምድር ተነስተን፣ ከቁሳዊ ዓለም ተነስተን ራሳችንን እንድናይ እግዚአብሔር አይፈልግም። ስለዚህ ማንም ሰው ተነስቶ በዚህ ሰዓት አንተ ማነሽ፣ አንተ ማነ ብሎ ቢጠይቀን በቀላሉ ማንነታችንን ከምን ቀርተን መናገር እንችላለን። ፕሮፌሽናችን ነው የሚታየው፣ ጾታችን ነው የሚታየን፣ አገልግሎታችን ነው የሚታየን፣ ውድቀታችን ነው የሚታየን፣ ሀብታችን ነው የሚታየን። የትኛው ነው እኔ ብለን ራሳችንን ሪፍሌክት የምናደርገው የምናወራው? ስለዚህ በምናባችን በውስጣችን ስለራሳችን አንድ ስዕል አለን አይደል? አንድ ስዕል አለን። ነባ ራሱን የሳለበት ስላለ፣ ሮን ራሱን የሳለበት ስላለ ያንን ነው እንደ ሰው ቆጥረን የምንታገለው። ስለዚህ ግን አይናችንን ስንጨፍን ያለምንም ሽሚያ ራሳችንን እንደ እግዚአብሔር መልክና ባህሪ በዛ ማንነት የምናይ ከሆነ ለትንሹም ለትልቁም ለሁሉም ከዚህ ማንነት ተነስተን መናገር ምን እናደርጋለን? እንችላለን። ግን ብዙዎቻችን ይሄ ፒክቸር የለንም፣ ይሄ ስዕል የለንም። ለምን? ያንን ስዕል ሰይጣን ሮንግ የሆነ ሮንን ስሎ አስተምሮ እኔ ውስጥ ሮንግ ፒክቸር ምን አድርጓል? አስቀምጧል። ያም ደግሞ ምንድነው? ስጋዊ ምድራዊ ማንነት ተብሎ የተነገረው ማለት ነው። ከዛውን ያስቸግረኛል። አሁን በዛኛው በስጋ ካርናል በሆነው ምድራዊ ማንነቴ ወደ እግዚአብሔር ስጠጋ ብዙ የጎደለኝ ነገር አለ። ብዙ ትግል አለብኝ፣ ብዙ ጉልት አለብኝ፣ ብዙ ኮንፊውዝድ የሚያደርግ ነገር አለኝ። ለእግዚአብሔርም ራሱ ልኖር ብል እንኳን መኖር የምችልበት አቅም የለኝም። ለምን? ያኛው ማንነት ዓለም የሰጠው ማንነቴ ለእግዚአብሔር የሚገዛ ለእግዚአብሔር የሚስማማ አይደለም። ከእግዚአብሔር ጋር አይመጥንም። ከዚህ ነው እግዚአብሔር ሲናገረን፣ እግዚአብሔር ሲያወራን ግራ የሚገባን። ከየት ነው የሚመጣው? የእውነት የተናገረን አይመስለንም። ግን አሁን ክርስቶስን ወይም እግዚአብሔር መምሰል ማለት ኧረ ከባድ ነው ብለን መናገር የመጨረሻው ኢዚ ህይወታችን ይሄ ነው። ሰው የተወለደበትን ህይወት መኖር በጣም ቀላል ነው።
በጣም ከባዱ ነገር ደግሞ ያልሆነውን ነገር መሆን ነው። መቼም ቢሆን ስጋው የሆነ መኖር አንችል፣ አይሳካልንም። እንለፋለን እንተጋለን እንጂ የወደቀውን ህይወት መኖር አንችልም። ለምንድን ነው? ይሄ ነው ከባድ። አቅማችን መኖር ቀላል ነው፣ ያለ አቅማችን መኖር ግን ከባድ ነው። በዚህ ምድር ላይ ነው የማይሳካልን ሀዝኖ መኖር ነው፣ መቸገር፣ ግራ መጋባት፣ ጥላቻ የኛ ህይወት ስላልሆነ ብንለው በፍጹም የማይቻል ህይወት ነው። ግን ሰላምን፣ ፍቅርን፣ ታማኝነትን ይሄ ተፈጥሯዊ ኔቸራችን ነው። ሰው ሳይቸግረው መኖር የሚችለው ይሄንን ህይወት ነው። በፍቅር መኖር እውነተኛ ኦሪጂናል ህይወታችን ይሄ ነው። እውነተኛ አቅማችን ይሄ ነው። ስለዚህ ይሄንን ህይወት እንዳናየው ስለተሸፈንን ሌላ ራሳችንን ነን ብለን የጠራነው ፌክ የሆነ ሰው ስላለ ያ ሰው ኮንፊውዝ ዳረገናል። ያን ሰው ግን አባብሉት አልተባለም። አውልቃችሁ እንድትጥሉት ተምራችኋል። እኔ አይደለሁም ብላችሁ ምን እንድታደርጉት? እንድትክደው። አንተ አይደለህም፣ አንቺ አይደለሽ። ያልሆንኩትን ነገር ሁሉ ሆነኝ ብዬ አላለቅስም። ከዛ ሰው ተነስቼ ዜማ አላውጣም። አሁን ብዙዎቹ የሚያዘሙት የሚጸልዩት ከፌኩ ሰው ተነስተው ነው። ካልሆናችሁት ሰው ተነስታችሁ እንደ እግዚአብሔር ልጅ ተፈጥራችሁ በቅድስናና ባለነውር በክብሩ በጽድቅ ራሳችን እንዳናይ የሚኮንነን ደካማ ማንነታችን አለ ማለት ነው። ስለዚህ እኔ ደካማ አይደለው፣ ፈጽሞ ኃጢአተኛም አይደለው፣ ግራም የተጋባው አይደለም። እኔ ቅዱስ የእግዚአብሔር ልጅ ነው። አሁን ጻድቅ ነኝ ብዬ ቅዱስ እንደሆንኩ እግዚአብሔር መስዬ ለመኖር የምችልበት አቅም እንዳለኝ ብዬ ተናገርባል። ይሄ ብዙ ኮንፊውዥን ያስፈልጋል፣ ክርክር አለበት፣ ምን አለበት፣ አይመጣም ምን አይመጣም። ግን ማንም ሰው ስለ ሰው ስለለመደው ስለ ደካማ በዓለም ዘንድ ስለሚተረገው ስለ ሰው ልጆች ታወር ቢጻፍ ቢነገር ግን ሰው በቀላሉ ካች ያደርገዋል። ለምን? የለመድነው ሰው ይሄን ሰው ስለሆነ። እኛ ሰው አይደለን እንዴ? ወድቀናል፣ ተነስተናል። ሁሉን ታሪክ የገዘፈው ሰው ዓለም የሚፈላሰፍበት ሰው ምንም የማይረባው ሰው ዛሬ ነው። ይሄንን ህይወት ግን ኢየሱስ መጥቶ ብቅ አድርጎ ሲሰብከው ይሄ አይነት ሰው ዓለም አላየችም። ስለዚህ ነው የመጀመሪያው ጻድቅ ኢየሱስ ወደ ዓለም ሲገባ ይሄንን ሰው ዓለም ግራ ገባው። ከየት የመጣ ሰው ነው? አጋንንትም ተደንቀውበታል፣ ነገስታት ተደንቀውበታል፣ ሃይማኖተኞች ተደንቀውበታል። ለምን? አሁን እሱ የተገለጠው በማን መልክ ነው? በማን መልክ ነው? በሰማያዊ በኦሪጂናል መልክ ወደ ምድር ስለመጣ ዓለም በቀላሉ እንደ ማንኛውም ሰው ሊቀበለው አልቻለም። ለዚህ ነው ዓለም የራሷ የሆነውን ምን ታደርጋለች? ትቀበላለች። እኔ ግን ከዓለም ስላልሆንኩ ዓለምን አረገም። ያ ማለት እኮ በዓለም ባለው ሲስተም ተወልዷል። ግን ሲታይ ኢየሱስ ሚረር የሚያደርገው የሚመለከተው በምድር ካለው ማንነቱ ተነስቷል ራሱ ነው። ያ ማለት በፕሮፌሽኑ በዘሩ ባለው የህይወት ደረጃ ቆርጥሮ አይደለም ራሱን የሚመለከተው። ኢየሱስ ራሱን የሚመለከተው ከአብ ጋር ከወለደው አባት ጋር። ስለዚህ ማንም ሰው ሲያየው በምድር መልክ የለው፣ ፈጽሞ ግራ ያጋባል ማለት። ከየት ነው የመጣው? ራስን ግለጥ። ማን አንተ? እኛ የምናውቅ እኛ በዚህ ደረጃ እናውቃለን። ቤተሰብን፣ አካባቢህን፣ የተወለድክበት ስፍራ እናውቃለን። ግን አንተ ማን ነህ? ራስን ግለጥ ይቷል ማለት። እያዩት ለምን አያውቁትም? ለምን በሰፈሩ እየመጣ በቀላሉ አይምኑትም? ለምን? የሚያንጸባርቀው ይዞት የሚሄደው ግን በዓለም ዘንድ በውስጡ የሚታይ በስጋው የሚገለጥ አንድ ሰማያዊ መልክ አለ። ይህንን መልክ በደንብ ሰዎች ያዩት ነበር። በስጋ ቢኖርም የሚያዩት ይህንን መልክ ነው። አሁንም ሰው ከፊታችን በላይ ይኸውላችሁ ከከለራችን በላይ የሚመለከቱት ራሳችንን ብለን የምናምነው ሰው። ስለዚህ እንደ ሰው የሚቆጥሩን እንደ ተራ የምትቆጠረው ራሳችንን በዚህ ምድር መልክ ምን ስላደረግን ነው? ስላየን ነው። ዛሬ ግን ራሳችሁን በአባታችሁ መልክ ልክ ተቀበሉት። ስለዚህ እውነተኛ መንፈሳዊነትን ይህንን በደንብ እናነባለን ማለት ነው። የእግዚአብሔር ባሪያ አይደለ? የእውነትን እውቀትን ለማሳደግ የእግዚአብሔር ባሪያና የክርስቶስ ሐዋርያ የሆነው ጳውሎስ ከዛ እምነቱና እውቀቱ በደውነት እምነቱና ምንድነው? የሰው ልጅ እምነትና እውቀት መመስረት ያለበት በምን ላይ ነው? የእምነታችንና የእውቀታችን መሰረት መሆን የሚገባው ነገር ምንድን ነው? አያችሁ፣ ፍልስፍናችን ወይ ኦፍ ላይፋችን ከዚህ መሰረት ተነስተን ሁላችን ከዚህ መሰረት ተነስተን ነው ላይፍን የምንጀምረው። የሰው ልጆች እምነታቸውና እውቀታቸው መመስረት ያለበት
በማይዋሽ አምላክ ከዘመናት በፊት በገባው የዘላለም የሕይወት ምንድነው ተስፋ ላይ። አያችሁት? እምነታችንና ዕውቀታችን መመስረት ያለበት እግዚአብሔር ለኛ አሳልፎ የሰጠውን ይሄንን ኢተርናል ላይፍ ወይም የእግዚአብሔርን ሕይወት እንዳለን ከዚህ ሕይወት ተነስተን እንደምንኖር በማወቅ ይሁን። ስለዚህ ይህንን ሕይወት እናንተ ውስጥ አለ፣ እኔ ውስጥ አለ። ሕይወት ተገለጠ። እኛም ምን አድርገናል? አያችሁት? ኢየሱስ ክርስቶስ ወደ ምድር የገለጠው ያሳየው ወደ ገሃድ ያመጣው ሕይወት የእግዚአብሔርን ሕይወት ሳይሆን ሰው ያጣውን ያንን የከበረውን ሕይወት ወደ ምድር ምን አድርጎ መጣ? ገለጠ። ያየነው ሕይወት እኔ እናንተ ሁላችን ማንም ሰው ያመንም ያላመንም እንዲኖር ኤክስፔክት የሚያደርገው አባት እግዚአብሔር ኢየሱስ በምድር ላይ እንደ ልጅ የኖረውን ሕይወትን ያንን ሕይወት ነው ወደ ገሃድ ዓለም ገልጦ ምን ያደርገን? ያሳየን። ስለዚህ ኢየሱስ ክርስቶስ ሕይወት ተገለጠ። እኛ ምን አድርገናል? አይተንማል። ይህንን ሕይወት በኢየሱስ በኩል አሁን አይተነዋል። እንዴት እንኑር? የኔ ክርስትና፣ የኔ አባትነት፣ የኔ ህብረት፣ የኔ ላይፍ፣ የኔ መንገድ እንዴት ነው ብላችሁ ብታስቡ አሁን ባሰብነው በፕሮፌሽናችን በስጋ ባየናቸው በኑሮ ባየናቸው በለከናቸው ሳይሆን የኛ የህይወት ልክት የኛ የህይወት ስታንዳርድ ጂሰስ ነው። እንደ ኢየሱስ እንድትኖሩ ተወልዳቸዋል። ኢየሱስ ዓለም ዘፍጥረት ምዕራፍ 3 ማለት የተወደቀው የተጋረደውን ህይወት ወደ ገሃዱ ዓለም ምን አደረገው? አመጣው። ህይወት ተገለጠ። በኢየሱስ የተገለጠው ህይወት የኔ ህይወት ነው። እንዳይ የተሰበከልኝ፣ እንዳውቀው የተነገረልኝ፣ እምነቴም ዕውቀቴም እንዲመሰረት የተፈለገው እግዚአብሔር ይሄንን ህይወት እንድኖር አስቧል። አሁን ግን ከዚህኛው ህይወት ከዚህኛው መንገድ የተለየሁት በምንድን ነው? ዓለምና ሰይጣን ፌክ የሆነ ህይወትን ምን አድርጎኛል? ሰብኮኛል። አሳው ህይወት ያልሆነውን ነገር እንደ ህይወት እንድቆጥር ነግሮኛል። ዛሬ አንድን ሰው ተመልክታችሁ ህይወትን ተርጉም ብትሉት ሳይሳሳ ትዳሬ ህይወቴ ነው፣ ገንዘቤ ህይወቴ ነው፣ ስራዬ ህይወቴ ነው፣ ሚስቴ ህይወት ነች፣ ባል ህይወት ነው፣ ልጆቼ ህይወት ነው ብሎ የህይወት አይነትን ምን ያደርገዋል? ይደረድራል። እግዚአብሔር ግን አንዳች ብሎ ይህንን ህይወት ብሎ ጠርቶት አይቶትም አያውቅም። ህይወትን የተማርነው ህይወትን ያገኘነው ከራሱ ነው። ይሄ ህይወት ይሄን መንገድ በደንብ በውስጣችን ገብቶ በማይጠፋ በዘላለማዊ ክብር ህይወት የኛ ማንነት የኛ የህይወት ደረጃ ክብራችን በስጋ የማይለካ ስጋ የለበስን የእግዚአብሔርን አይነት ህይወት የከበርን ሕያዋን ፍጥረቱ መሆናችንን ማየት እስካልቻለን በዛ መልክ ራሳችንን ማየት እስካልቻለን ድረስ አሁንም ከኮንፊውዥን ነፃ መሆን አንችልም። ለምን? ሁሉን ነገር ሁሉን ህይወት ተናገሩ ብንባል መልስ የምንመለሰው ከማንነታችን ተነስተን። ሰው በማንነቱ ከተሳሳተ በውሳኔው መሳቱ አይቀር። ሁሌ እግዚአብሔር ሲነግረን እግዚአብሔርን የማይጠጠመን ሁሉን ነገር የምንነግረው ከተቀበልነው ማንነት የተነሳ ነው። ዛሬ ባሪያ የለም፣ ጨዋ የለም፣ ጌታ የለም ምናምን፣ ይሄ ማንነት ነው። አሁን ጌትነት ማንነት ነው። ባርነት ምንድን ነው? ማንነት ነው። ሀብት ማንነት ነው። ጾታ ምንድን ነው? ማንነት እንደ ማንነት። ስለዚህ ሁላችን ድምፆችን ኢንተርፕሬት የምናደርገው ነን ብለን ከቆጠርነው ማንነት ተነሳ። አሁን ሁላችንም አንድ ሰው ስለ ድሃ ቢናገር ምናምን ሙድ ቢዝ የምናኮርፈው እንደ ድሃ ራሱ የተቀበል ሰዎች እናድዛለን። ይሄ ምን አይነት ማያሰብ ነው ምናለን። ግን ራሱን ድነት ብሎ ማያሰብ ሰው ደግሞ ይስቅበታል፣ ይፎጋል። ሁላችንም ቋንቋን ወይም የሚመጡትን ወርድ ኢንተርፕሬት የምናደርገው ከቆምንበት ማንነት ተነስተን። እዚህ ሁሉ ሰው የሚያታለን በዚህ መልክ ነው። ሴትነት ላይ፣ ወንድነት ላይ፣ ፕሮፌሽን ላይ፣ አገልግሎት ላይ። አሁን አንድ ሰው ተነስቶ ሌባ ፓስተር ምናምን ይባል ዝም ብዬ አላልፈው እንዴ ምንድነች ብዬ፣ ምክንያቱም በፓስተርነት አይደንቲቲ ራሴን ካየው እቺ ስድብ ቶሎ ምን እንተርጋለች ትገባለች ውስጥ። ስለዚህ ሁሉ ነገር ግራም ያጋባኝ ለፈተናና ለችግር አሳልፎ የሚሰጠኝ እኔ የቆምኩበት ማንነት። ኤርሚያስን መጥቶ እግዚአብሔር እንዲህ ነብይ እንድትሆን ሾሜሃለሁ ብሎ ሲናገረው ይሄንን ቃል ሪጀክት ያደረገው ራሱን ማንነት እኔ ብላቴና ነኝ አልችልም በሚል ማንነት ውስጥ ራሱን ምን ስላደረገው ስላሳደገው።
ስለዚህ ሁሉን እግዚአብሔርም ይናገረን ሰውም ይናገረን ማንንም የሚናገረን ነገሩን ምን ተረጉመው እንደተቀበልነው ማንነት እንደ እግዚአብሔር ልጅ አቅምና ማንነት ከተቀበላችሁ ራሳችሁን ማንኛውም የእግዚአብሔር ነገር በእናንተ ላይ እንደሚሰራ ቀላል ነው። አሁን የእግዚአብሔር ነገር ይዘን እንዳንሄድ እምነታችንና ዕውቀታችን የተመሰረተው ፎልስ መሰረት ላይ ስለሆነ ውሸት ላይ የተመሰረተ ፕሮፌሽን ላይ የተመሰረተ እግዚአብሔር ናችሁ ብሎ ባላለው ማንነት ላይ ስለመሰረተ ነው። ዕውቀታችን ሮንግ ነው። ስለራሳችሁ ያላችሁን ዕውቀት አስተካክሉ። እናንተ እና እኔ ሁላችን ቅዱስ እግዚአብሔርን የሚመስል የእግዚአብሔር ሕይወት ያለበት ሰዎች ነን። ማንም በስጋ ሊፈርድብን የማይችል በውጫዊ ነገር የማንመካ በመንፈስ እግዚአብሔርን የምናይ አሜን። ምንም የሚጎልብን የሌለ ነገር በሁሉ ሙላት ውስጥ ያለን የተትረፈረፈ ሕይወት ውስጥ ያለን ደስታ ውስጥ ያለን በደስታ ውቅያኖስ ውስጥ በፍቅር ውቅያኖስ ውስጥ በመስጠት ውቅያኖስ ውስጥ በሐሴት ውቅያኖስ ውስጥ በዚህ የምንዋኝ ምንም እጥረት የሌለብን ሃሌሉያ ምንም ጉድለት የሌለብን አባንደንት የተትረፈረፈ ሕይወት የምንኖር ነኝ። ከጎተራ እንዳትነሳ ካለ ነገር እንዳትነሳ። ይህ አንተ መገለጫ አይደለም። ለጎደለው ነገር እንኳን ሙላትን የሚሰጥ የሕይወት መንፈስ ባንተ ውስጥ አለ። አሜን። ብትታመም ጤንነትን የሚፈጥር መንፈስ ባንተ ውስጥ አለ። መንፈስ ላይ ጤንነት የሚፈጥር አቅም አለ። ሀብትን የሚፈጥር አቅም አለ። ሃሌሉያ። የሌለውን ነገር ወደ መኖር ማምጣት የሚችል ማንነት አለ። አሜን። እሺ ፊልጵስዩስ ላይ ፊልጵስዩስ ምዕራፍ 3 ቁጥር 1 ላይ ዛሬ መቴ አልከፈተልንም ማለት አርገናል ካሸርነት እንደዚህ ነው። ከዚህ በተረፈ ይላል ቁጥር 1 ላይ ከዚህ በተረፈ ወንድሞች ሆይ በጌታ ምን ይበላችሁ ያንን ደግሜ ብጽፍላችሁ እኔም አይሰለችኝ ለናንተ ምን ያደርጋቸዋል ከነዚህ ውሾች ተጠንቀቁ ክፋትን ከሚያደርጉ ስጋን ከሚቆርጡ ሰዎች ተጠበቁ እኛ ይላል ቁጥር 3 ላይ በእውነት የተገረዝን እግዚአብሔርን በመንፈስ ምንምና አየው በክርስቶስ ኢየሱስ የምንመካ በስጋም ምንም አናረግ አዎ በስጋ ምንም አናረግ በመንፈስ እግዚአብሔርን ምንም እናረግ የምናመልክ ሁሉ ይህንን ነገር የተናገረው ጳውሎስ እንደተባለው በኃይለኛ ሰፈሪንግና ችግር ውስጥ በነበረበት ዘመን ነው ይባላል። ስለዚህ ምንድነው ሰው በስጋ ከሚደርስበት ነገር ሁሉ በላይ ሉዓላዊ ማንነት የእግዚአብሔርን ባህሪያት የተካፈለ ማንነት እንዳለው ስለሚያውቅ እናንተም እምነታችሁን በሚታየው ነገር ላይ የማላደረጋችሁ ቅድም እምነቱና ዕውቀቱ ምን ያደረገው የተመሰረተው እግዚአብሔር ሕይወት ብሎ ምንድነው በሰጠው ነገር ላይ ነው። ፋውንዴሽን አለ የቆማችሁበት ነገር ነው። ያ ሕይወት ያለው እናንተ ውስጥ አለ። ሕይወት አምጣ ሕይወትን ሰጥቷቸዋል። ስለዚህ እግዚአብሔር ደጋግሞ የሚናገራችሁ በዚህ ምድር ላይ ካሉ ውሸት ከሆኑ ነገር እንድትድኑ የሚያደርጋችሁ ይሄን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አንደኛ ዮሐንስ ፕሬዝ ጋድ ምዕራፍ 5 ቁጥር 20 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እኛ ግን አይደለም ነባት አለብልን አላውጣልን 5 ያለ እሺ 5 ያለ ፕሬዝ ጋድ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። በደንብ ስሙት ጥቅሱ እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እሺ ደግማቸው ብላችሁ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። አዎ ይኸውላችሁ የእግዚአብሔር ልጅ እንደመጣ መጥቶ ብቻ አይደለም ማስተዋልንም ምን እንዳደረገን እንደሰጠን ማስተዋል መረዳትን ሁሉ እንደሰጠን ቅድም ምንድነው እምነታችሁና ዕውቀታችሁ
የእምነታችሁና የእውቀታችሁ መሰረት እግዚአብሔር በማያዋሽ አምላክ ለዘላለም በገባው ተስፋ ላይ ያም ምንድነው? የዘላለም ሕይወት። የዘላለም ሕይወት ማለት የእግዚአብሔር ሕይወት ማለት የዘላለም ሕይወት ማለት እግዚአብሔር አሁን የሚኖረው ሕይወት ማለት መጽሐፍ ቅዱስ ላይ እንደዚህ ይላል፣ እሱ በሰማይ እንዳለ እኛም በምድሩ እንደዚሁ። ለምን? የተወለድነው ከአንድ አባት ነው። የምንለየው በስጋ መልበሳችን ብቻ ነው። ሕይወታችን አንድ አይነት ነው። የተቀበልነው ሕይወት ምንድነው? አንድ አይነት። እግዚአብሔር በደስታ ውስጥ ካለ እኔም ልጁ በምንድን ነው? በደስታ ውስጥ አለ። አባቴ በፍቅር ውስጥ ካለ እኔም ልጁ በምንድን ነው? በፍቅር ውስጥ አለ። አባቴ በሰላም ውስጥ ካለ በምንድን ነው? እኔም በሰላም። ለምን? እሱ በላይ እንዳለ እኔም በምድር እንደዚሁ ነው። ስለዚህ ኢየሱስ ጎሎበት አንድ ነገር አይደለም፣ የተቀበለውን ሕይወት ስለሚያውቅ። አሁን ግን ተመልከቱ፣ እኛ ራሳችንን አሶሴት የምናደርገው ምንድን ነው? በስጋ አባታችን እንዳለ እንዲሁ ነን። እሱ ሀብታም ከሆነ እኛም እንዲሁ ነን ሀብታሞች ነን። ከሀብታምና ሬጀር ከሆነ ፋሚሊ የተወለደ ሰው ካለ ራሱን አይክድም። ምንድነው ብትሆን የሀብታም ልጅ ነኝ ይላል። ይህንን ሊፎክር ብሎ አይደለም፣ አባቱ እንደሆነው እንዲሁ ነው። ስለዚህ ያንን ባህሪ ያንን ማንነት ተቀብሮ ይኖራል እንጂ አይደለም። በየትኛውም ቦታ ላይ ሪፍሌክት የሚያደርገው ምንድነው? ያንን ማንነት። ለምን? አባቱ ቢኖርም ያንን ካልቸር ያንን ማንነት ተቀብሎ ነው እንደዛ እንደሚሆነው። እኛም ከእግዚአብሔር ስንወለድ ያለንን ሕይወት ከሱ ካየን አባታችን እንደሆነ እንዲሁ ልጆቹ እንደዚሁ ነው። ስለዚህ ስንጸልይ ወይም እግዚአብሔር ጋር ስንገናኝ የሌለንን ነገር ቆጥረን ሳይሆን ያለንን ነገር ላይ ቆመን ነው። ስለዚህ አምላኬ በፍቅር ስለወለድከኝ እወድሃለሁ። መውደድ እንችላለን፣ መታዘዝ እንችላለን፣ መደሰት እንችላለን። ለዚህ ነው በጌታ ምን ይበላችሁ? ደስ ይበላል። ለምን? ይሄ ሕይወት የእናንተ ማንነት የሰው መንፈስ አረ የሚለው አረ የመንፈስ ፍሬ ግን የምንድን ነው የሚለው? የመንፈስ ያንተ የኔ ሂውማን ስፒሪት ፍሩት አለው፣ መገለጫ አለው። የመንፈስ ፍሬ ወይ መንፈስ ማንነት ግን ምንድን ነው? ሰላም፣ ፍቅር፣ ደስታ፣ ሐሴት እያለ የሚናገረው ይህንን ዓለም ጨለመ፣ ጦርነት መጣ፣ ረሃብ መጣ፣ በየትኛውም ቦታ ላይ ልትክደው ልትወው የማትችለው አንተ ውስጥ ያለ ባህሪ ነው። በቃ ባህሪ አይካድም በምንም ነገር። ዛሬ በውስጣችን እኛ ውስጥ የተቀበለ የስጋ ባህሪ ለየትኛውም ቦታ ላይ ፊትን ሳያጎል ምንም ነገር ሳይሆን ሁሉ ቦታ ላይ እንደሚሰጠው እኛም እውነተኛ የሆነውን የመንፈስ ባህሪያችንን ማንነታችንን ካወቅነው ይህ ነኝ ብለን ካሰብን ለሚስታችንም ቀጥሎ ለጎረቤታችንም ለቢዝነሱም ለምንሆነው ሁሉ የምንሆነው የሆነውን ነው እንጂ ክርስትናን በሆነ ሲስተምና ህግ አይደለም የምትኖረው፣ በማንነት ነው የምትኖረው። አንተ ማን እንደሆንክ ካወቅ የምንስተው ችግር የሚፈጠርብንን ማንነታችን ስለሳትን ነው። እንዳልስ ራሳችንን ያ ውስጣችን ያለ ሮንግ ፒክቸር ካለ ያ ማንነት አንድ ጊዜ መገለጡ ሊሸፈን ይችላል። አንዳንድ ሰዎች አይታቸዋል፣ የሆነ ስላጡ ስለቸገሩ ምንም ነገር ምናምን ችግር ስለሌላቸው የሆነ አመች ጊዜ ስለሌላቸው ጠዋ መስለው ተፕ ይላሉ። ግን ምንድነው የሆነ አመች ጊዜ ሲኖር ልቅ ብለው ሮንግ ነገራቸው መገለጥ ይጀምራል። ወይ ጉድ እንላለበት አይደለም። ያኔም መገለጫ አጣ እንጂ ተሸፍኗል እንጂ ያ ማንነት በውስጣቸው ግን አመቺው ጊዜ ሲመጣ ሪቪል ሆነ፣ ተገለጠ። ሁሉ ነገር ሁሉ በዚህ ምድር ላይ ስልጣን፣ ማንኛውም ፊዚካል ነገሮች ሁሉ ራሳችን እንገልጥ የሚያደርጉ የተቀበልነው ማንነት ነው። አሁን ፍቅር፣ ደስታ፣ ሰላም፣ ኮንፊደንስ ያለን እግዚአብሔር ያለን ነገሮች ሁሉ በውስጣችን ካሉ ባዶንም ቢኖርም ሲኖሩ ሌሎች ነገሮች ሲመጡ ስልጣን ቢመጣ ፋይናንስ ቢመጣ ሌሎች ነገር ቢመጡ ማግኒፋይድ አድርገው የሚያሳዩት ምንድነው? ያው ቸርነታችንን፣ ያው መሐሪነታችንን፣ ያው በጎነታችንን ያለንን ነገር ነው አግን ነው የሚታዩት ነገሩ እንጂ ሌላ አዲስ ነገር ሊጨምሩልን። ስለዚህ መስተካከል ያለብኝ ከውጭ የሚመጣው ነገር ሳይሆን እኔ በማንነት ራሴን ምን ማድረግ ነው። ውጫዊ ነገር መጥቶ ይሄን የሚያስተካክል አንዳች ነገር እኔ ለውጫዊ ነገር ነው ነገሮችን መስጠት የምችለው። ከውጫዊ ነገር ተመልሶ ሰው ሊለወጥ አይችልም። ለውጣችን የሚመጣው ይሄ ነው። ስለዚህ ዛሬ አንድ ነገር እምነታችሁና እውቀታችሁ መመስረት ያለበት በእውነተኛው ማንነታችሁ ላይ ብቻ። ይህን ማንነታችሁን ካወቃችሁ ዛሬ በምትፈልጉት ህይወት በደስታ መኖር። ሰው ከእግዚአብሔር ውጭ ባለው ማንነት ራሱን የሚጠራ ከሆነ ይህን ህግ በላይፉ ላይ መምጣቱ አይቀርም። ሮሜ ምዕራፍ 8 ላይ
ሮሜ 8 ላይ እንደዚህ ይላል። በስጋ ማይንድ ይኸውላችሁ ይሄ አስተሳሰብ ነው። በነፍሳችን ላይ የተናደ እምነትና ፒክቸር ነው። ስለዚህ ይህን ፒክቸር አስወግዱ። መጽሐፍ ቅዱስ ላይ አስወግዱ የሚለው ድርጊት አለ። ማንነትን ሁልጊዜ የምናስወግደው እችን ዓለም አትምሰሉ። አሁን መምሰል ስላለ ነው፣ የሆነ መልክ ስላለ ነው። ያንን መልክ እንዳታዩ እንድታውቁ የተሳለላችሁ በፊታችሁ ራሳችሁን እንድታዩ የተሳለላችሁ ማን ነው? ክርስቶስ ነው። እናንተና እኔ የምንመስለው ያንን ህይወት ነው። አሜን። የፈለገ ሩቅ ብትሆን፣ የፈለገ ደካማ ብትሆን ላይፍህ የኢየሱስ አይነት ነው። ያንን ካላየህ ወደዚህ ልትመጣ አትችልም። ለምን? ማንነት ያለው አሁን ሩቅ ያደረገው ራሳችንን በስጋ ስለምናይ ነው። ሮሜ ምዕራፍ 8 ከቁጥር 5 ጀምሮ አብብላችሁ ነው። እንደ ስጋ የሚኖሩ ሐሳባቸውን በስጋ ፍላጎት ላይ ያሳርፋሉ። እንደ መንፈስ የሚኖሩ ግን ሐሳባቸውን በመንፈስ ፍላጎት ላይ ያደርጋሉ። እንደ ስጋ መኖር ይቻላል አይደል? ምንድነው እንደ ስጋ? አሁን በስጋ መኖር ማለት እንሙት ማለት ነው? አንኑር ማለት ይሄንን አይደለም። የለበሰውን ስጋ የሚናገር ሐሳባችን እቺ ምድር ተባብራ የፈጠረችው ሮንግ ማንነት ማለት ለእግዚአብሔር የማይመች አንድ ፒክቸር አለ። በዚህ አሳሰብ ካርናል በሆነ ማይንድ ራሳችን የምናይ ከሆነ ራሳችን ሐሳባችንም የተቀመጠው እንዳየነው ማንነት ነው። እንደ መንፈስ የሚኖሩ ደግሞ ሐሳባቸው መምላይ መንፈስ ላይ ያደርጋል። ከዛ የስጋን ነገር ማሰብ ሞት ነው። የስጋን ነገር ምንድነው? ማሰብ ምንድነው? ሞት ነው። ስለ ስጋ ስናስብ ሁሉ ጊዜ ዲፕሬሽን፣ ሐዘን፣ ንዴት፣ ቁንጭት፣ መጉደል፣ ወይኔ የለኝም ምንድነው መሆነው የሚለው ነገሮች ሁሉ እነዚህ የሞት አንድ ክፍሎች ናቸው። መሞት ሄዶ መቀበር ብቻ አይደለም። ሁሉ ጊዜ ሳትደሰት መኖር። እቺ ቀናት እግዚአብሔር የሰራት ቀን በሷ ምን ይበለ ሐሴትም ማድረግ። እቺን ቀን ግን በፀሐይዋ በዚህ ቀን ሰለብሬት እናታረግ የሚያጨልብህ አንድ ኢንፎርሜሽን ይመጣና ፀሐይዋ እንዳታይ ጋርድባል፣ ደመና ያመጣባል። የሆነች ኢንፎርሜሽን ይመጣ በስልክ ተጋባለች። በሆነ ወይኔ ዛሬ ቀኔን አበላሸው። ቀኔን ያበላሸው በምንድን ነው? አሁን ወላችሁ ፀሐይ አለ አይደል? ፀሐይ እኮ ጠፍቶ አይደለም። ፀሐዩን ግን ምን ያደርገዋል? ደመና መጥቶ ምን ያደርገዋል? ሸፍነውና ፀሐይ እንዳና ያደርገናል ማለት። ልክ እንደዚህ ነው እግዚአብሔር የሰጠን ህይወት ሁሌ እንደበራ ነው። ግን የስጋ አሳሰብ መጥቶ ያን ደመና ምን ያደርገዋል? ያንን ፀሐይ ምን ያደርግብናል? ሸፍ። ስለዚህ በዛሽ ቀን ሰለብሬት ሳናደርግ ሐሴት ሳናደርግ ጨልሞብን እናሳል። ይሄ ለአንድ ቀን ሊሆን ይችላል፣ ለዓመታትም ሊሆን ይችላል። ቂም ያዝ ነው በሰው ሐሳብ ወይኔ ብለን በታሪካችን ኮንፊውዝድ ሆነ በኋላ ታሪካችን በኑሯችን በማንነታችን ይህን ለመለወጥ እንታገል። ይሄ ቢለወጥ ምንም ዋጋ የለም። ልንገራችሁ በስጋ ያለንን ማንኛውንም ነገር ጥለን ያለን፣ ግን በነፍሳችን ያለነው ሐሳብ ግን ከስጋ ውጭ ምን እንኖርበታለን። ስለዚህ ዋናው ነገር ሰው መስተካከል ያለበት በምንድን ነው? በሐሳብ። ሐሳቡ ደግሞ ስለ ቁሳዊ ስለ ፋይናንስ ምናምን አይደለም፣ ስለ ማንነታችሁ ፒውር ክሊር የሆነ ፒክቸር ይኖራችሁ። ከዛ እንደዚህ ነው የስጋ ነገር ማሰብ ሞት፣ የመንፈስ ነገር ማሰብ ግን አያችሁት። ሁሌ መንፈስ ከተባለ ምን አለ ማለት ህይወትና ሰላም። ህይወት የሚባለውን ነገር የምትጀምሩት እግዚአብሔር ህይወት ስጠኝ ከማለት አይደለም። ህይወት በውስጣችሁ ተቀምጧል። እኔ ከምሰጠው ውሃ የጠጣ ሰው ደግሞ ምን አደረገም? አይጠምም። ያ የህይወት ውሃ ወንዝ አንድ የምን አድርገናል? ተከፍቶልናል። ላይፋችን ውስጥ አለ። ስለዚህ በመንፈስ ህይወትና ምንድነው? ሰላም ነው። ለኃጢአት የተገዛ አይምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ህግ አይገዛም። መገዛትም ምንድነው? አይችልም። አያችሁት? አሁን በስጋ አይምሮአዊ በራሳችን ማንነት ለእግዚአብሔር የማንመች ለእግዚአብሔር ነገር መሄድ የማንችል በጣም ብዙ ጣጣ ብዙ ዳገት እንዳለበት የምናስበው ነገሩን ከስጋ ተነስተን ስለምናስበው በስጋ አስተሳሰቦች ሁሉ ለእግዚአብሔር መተን ለእግዚአብሔር ነገር ፊት እንደምናደርገ አይሰማንም። ይህንን ማንነት ፈጽሞ የያዘ ሰው ሁል ጊዜ መንፈሳዊ ነገር ጋር ጠበኛ ነው፣ ሊረዳው አይችልም። የእግዚአብሔር የሆነውን ነገር በአይምሯችሁ በስጋ አይምሯችሁ መረዳት አትችሉም። ይህንን መያዝም አትችልም። ሁሉን ነገር ከመንፈስ ዛሬ ልንገራችሁ፣ ሁላችን እግዚአብሔር በእውነት የተናገረን ነገር ቆማችሁ አስቡ። በአይምሯችን የሚሆን ይመስለናል አይደለም? በሰው አይምሮ አይደለም፣ ለራሳችን ራሱ በጣም ብዙ ተደጋግሞ የሚነግረን ውሸት ስለሚመስለን እግዚአብሔር ደጋግሞ የሚያወራን አይምሯችን ለማለፍ ነው። ለምን? አንዳንድ የያዝነውን ነገር ቶሎ ብለን ድሮፕ ልናደርገው እንችላለን። በአይምሯችን ያለውን ነገር ቶሎ ድሮፕ የምናደርገው በነፍሳችን ያለውን የእግዚአብሔር ነገር በቀላሉ መረዳት አንችልም። ስለዚህ እግዚአብሔር የዋሸ ይመስለናል።
የሆነ ሊያዝናናን ይመስላል ይሆናል አይ ዶንት ኖ ይሄንን ነገር እውነት ነው የራሳችን አይምሮ ለራሳችን ጠላት ነው ያልታደሰ አይምሮ ማለት እሺ አንደኛ ቆሮንቶስ ምዕራፍ 2 ላይ እሱንም ክፍል አባቸው ትግሉ ያለው በሰው አይምሮ ብቻ አይደለም ሰው እንዳለኛ አይደለም ምናምን ሰው አይደለም አይበቃም የራስ አይምሮ በቂ ነው ሰው ቢጨመርም አለቀልባት እከሌ የሚባል አይደለም ሌላ ማንንም የለም በነፍሳችን የተዘራው ውሸት ራሱ ለኛ ምንድነው ማለት ትልቅ መሰናክል ትልቁ ነገር ለዚህ ነው በዚህ አይምሮአችሁን ለማሳመን አትሄዱ መንፈሳዊ ነገር የምትኖሩት በአይምሮ ስምምነት አይደለም አይምሮአችሁ አግሪ እንዲያደርግ አትፈቅዱ አግሪ ማድረግ የማይችልም አይገዛም መገዛት ምንድነው ስለዚህ ተራመድ አልጋን ተሸክመህ ስትባል መቼ ነው የሚባለው ለምን አይምሮ ወክ የሚያደርገው በአምስቱ የስሜት መዳሰስ መምጣት የሆነ ሩር ምናምን ነገር ካልመጣ ፈጽሞ ተዛ አይችልም ግን ምንድነው በመንፈሳችሁ ከነቃችሁ ግን ብድግ ማለት ማውንት ትችላላችሁ ለምን መንፈስ ወክ የሚያደርገው በእግዚአብሔር ቃል ነው የእግዚአብሔር ቃል ሪያሊቲ ነው ገቨርን የሚያደርጋችሁ ስለዚህ ዛሬ ለመንፈሳዊ ህይወታችሁ አጌነስት ጠላት የሆነው በዚህኛው ዓለም ትሬንድ የሆነው አይምሮአችን በዚህ ዓለም ትሬንድ የሆነ አይምሮአችን ለዚህኛው ዓለም ሲስተም ብቻ ነው የሚያገለግለው ለመንፈሳዊ ነገር መኖሪያ አይሆንም በአይምሮአችን አይተን ሰምተን ዳሰን ጀጅ ካደረግን ከዚህ ውጭ ሌላ ምንም የለም ከዚህ ሌላ ሊፈጠር አይችልም ሌላ ነገር እንድትኖርበት አልተፈጠርክም አባውን እያለክ እችል እንድታረግ ወንዙን እያየ እንድትሻገር ድልድዩ እንድትሻገር አስፋልት እንድትሻገር ብቻ ስፒሪቹዋል ላይፍን ግን በእምነት እይታ ውስጥ ነው የምትኖረው እምነት ደግሞ የመንፈስ ባህሪ ነው አይደለ አሁን ይሄን ነው ማመጣላችሁ እምነት የምንድነው እምነት ደግሞ የማይታየውን ነገር ምንም ያደርግ ባይኔ ያላየውን ነገር ምንም ያደርግ ማየት የሚችል ያልነበረውን ነገር ምንድነው እንደነበረ ቆጥሮ ምንም ያደርግ የሚጠራ የሚያይ ስለዚህ እናንተም ዛሬ ተደሰቱ ሲባል በነፍሳችን ላይ በስጋችን ፊሊንግ ላይ ሊያስደስት የሚችል አንዳንድ ኤቪደንስ የለም ስለዚህ ምን አለ ኤቪደንስ ስለሌለ ስጋ ምንድነው ቁጭ በል አትበድ አሁን ስታለቅስ ነው የሚያምርብህ ይላል ለምን የስጋ መረጃ ይሄ ነው የመንፈስ መረጃ ደግሞ በጌታ ምን ይበል ዋካራባሻ ያልክ ሰለብሬት እንድታረግ እምነትን ካልገባ አይቻልም አሁን የመንፈስ ኔቸርን ውስጥ ይሄ ኔቸር እንዳለ ካላወቀው ችግር ነው አለበለዚያ ምን ታደርጋለህ ማለት ነው በመንፈስ ቅዱስ ወደ ብሉይ ኪዳን ደረጃ ወርደ ደመና ጭጋግ እሳት ምልክት ስጠብቅ ትበላለህ ማለት የሆነ ንፋስ መጥቶ ካላለ በስተቀር በጣም እንዳትተው በስጋ መንፈሳዊ ነገር ፊል ለማድረግ እኛ በመንፈስ እግዚአብሔር ምንም እናር የምናመር በስጋ ምንም ማድረግ የማንመክ ምንም ስጋዊ ኤቪደንስ የማንፈልግ ስጋችን ሞክ ማድረግ መንፈሳችን ዘንድ መመላለሻል ከስጋ አንዳች ወደ መንፈሳዊ ነገር ሊመጣ ከመንፈስ ግን ወደ ስጋ መምጣት የሚችል ብዙ ነገሮች አሉ ይሄ መንፈሳችን ደስታ አጥንታችን ሊጠግን ብር ግን ስልጣን ግን ቦታ ግን መንፈስን ሊያድሰው ሊነካው ያ ማለት ጥሩ ነገር ካልነካው ችግርም ሊነካው አይችልም ስለዚህ ነው ተጠርንፈው ታስረው ስጋቸው ታሰረ እንጂ መንፈሳቸው ሊያስራው ስለማይችል ፍታይ ብሎ አይደለም የጸለዩ በዜማ ምን ያመሰግኑ ነበር ወይ ያራሺ ለባራ ያሉ ያመሰግኑ ነው ለምን የታሰረውን ሳውን ያልታሰረውን ፍሪ የሆነውን ሰው ያውቁታል በነፃነት እንድትኖር ክርስቶስ ምን አድርጓል ነፃ አውጥቷል ማንንም ሊያስራው በማይችል ፍሪደም ውስጥ አላችሁ ይሄንን ግን ከየት ነው የምትጀምሩት ከስጋ አይደለም ከዛ አሁን በሚቀጥለው ሳምንት እናያቸዋለን በመንፈስ ሀብትን ሴት ማድረግ ሁሉን ነገር ማየት ዴሊቨራንስ ወይም ሂሊንግ የሚጀምረው ብሌሲንግ የሚጀምረው ከዛ አሁን ግን በደንብ አንደኛ ቆሮንቶስ ነው ጠላት ያለው ሰው ጋር አይደለም ጎረቤት ጋር አይደለም እዚያ አጠገብ እኔ ላይ ጠላት እንደተናገረው አይደለም የትም የራስህና አይምሮ በደንብ ጠብቀው እንደዚህ ነው ከቁጥር ስንት መሰላችሁ ከቁጥር 12 ጀምሮ ያለው ነበር ሰው እግዚአብሔር ነገር ለማወቅ ማለት ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንምና ይወላችሁ ከእግዚአብሔር የሆነውን ነው እንጂ እንደ የዓለምን መንፈስ ምንድነው አልተቀበላችሁ የዓለምን መንፈስ አልተቀበልክም የዓለምን መንፈስ አልተቀበልክም የተቀበልከው የማን መንፈስ ነው
የእግዚአብሔር አይነት የሆነ መንፈስ ነው። ከዛ ምን ይላል? ይህም እግዚአብሔር በነፃ የሰጠንን እናውቅ ዘንድ ነው። እኛ የምንናገረው ይህን ነው። ከላይ ምንድን ነው የሚለው? እዚህ ጋር ከላይ ምንድን ነው? ከሰው መንፈስ ውስጥ ካለው በስተቀር የሰውን ሐሳብ በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? አሁን ምሳሌ እኔ አስቤያለሁ፣ ብዙ ነገር አስቤያለሁ። ትንሽም የሚያሰቅል ነገር፣ አንዱን መላጣ ብያለሁ፣ አንዱን ቆንጆ ብያለሁ። እኔ እስካልነገርኳችሁ ድረስ ሐሳቤ ልታውቁ አልቻለም። እየሰደብኳችሁ እንኳን ሮን እየልትሉ ይችላላችሁ። የምትቀየሙኝ ስናገር ነው። የኔን ሐሳብ እኔ ብቻ ነው የማውቀው። ይሄንን ማለት ነው ዲፕ እኔ ውስጥ ያለውን ነገር የማውቀው እኔ ብቻ ነው የሚለው። ይሄንን ጋልገው ምንድነው የተናገረበት ዓላማ? እኛን ይዞ ሊያገናኘን የፈለገው ነገር ስላለን ከታች አንብቡት። ከዛን እንገላችሁ እኔ የራሴን ሐሳብ ነው ያውቃለሁ አይደል? እግዚአብሔርም የራሱን ሐሳብ ያውቃል፣ ራሱን ያውቃል ማለት ስሙት። እንደዚሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። እንዲሁም አለ ከእግዚአብሔር መንፈስ በስተቀር የማን የእግዚአብሔር የሆነውን ነገር እግዚአብሔር በልቡ አሁን የሚያስበውን ሐሳብ ከሱ መንፈስ በስተቀር አዎ። ስለዚህ እግዚአብሔር ግን ሐሳቡን ተደብቆ እንዳይቀርበት ሐሳቡን እንዲያውቁለት ስለፈለገ ልጆቹ የገዛ መንፈሱን ምን አደረገን? ሰጠን። ስለዚህ በዚህ ሰዓት ማንኛውም የእግዚአብሔር ልጅ አባቱ የሚያስበውን እኩል ማሰብ ስለኔ እግዚአብሔር ምን ያስባል ብታስባላችሁ? ሞት ያስባል፣ ችግር ያስባል። እግዚአብሔር የሚያስበው ቃሉን ነው። በዚህ ሰዓት ቃሉ ለኔ የማስብላችሁ ሐሳብ እጅግ ምን ያደረገ? ያማረ፣ ፍጻሜ ያማረ፣ ተስፋ ያለው አይደል? የሚጠቅም እንጂ የሚጎዳ በጣም በጎን የእግዚአብሔር ፍቃድ ምንድነው? መልካም። ቀጥሎ ምንድነው? ደስ የሚያሰኝ ፍጹም የሆነውን ነው። ስለዚህ እግዚአብሔር በየሰዓቱ የሚያስበው ለኔ ደስታ ነው፣ ለኔ ድል ነው፣ ለኔ ሰላም ነው፣ ለኔ መብዛት ነው። ይሄንን በመንፈስ አላይን ካደረኩ ከዚህ ውጭ አልሰማም። አሁን ግን ይሄንን መረጃ አቁሜ ግን አይምሮን ካየው የሚሰድበኝን፣ የሚያንጓጥጠኝን፣ ተስፋ የሚያሰጠኝን፣ ግራ የሚያጋበኝ የራበኝ ያየው ጸሎተ ርስት በቀጥ የማያልቅ ችግር ውስጥ ገባለሁ። ከዚህ ዓለም እንድትወጡ መንፈሱን ሰጣችሁ። ከእግዚአብሔር እየሰማችሁ ወደዚህ ዓለም እንድትኖሩ ነው እግዚአብሔር ፈልገው እንጂ ከዓለም እየሰማችሁ የጸሎት ጥያቄ እንድታመጡ አይደል። እኛ የተጠራ ነው እግዚአብሔርን ሰምተን ለዓለም ምን እንድናደርግ? እንድንናገር። ሃሌሉያ። ከዛ ስሙት። ስለዚህ እግዚአብሔር የሆነውን ነገር አውቃለሁ በሉ እስኪ። ለእግዚአብሔር ስን አራቅ ነው። የአባቴ የሆነውን ነገር እኔ ልጁ አውቃለሁ። አሁን አባቴ በሰማይ የሚያስበውን በምድር እኔ ልጁ አውቃለሁ። ይህንን የእግዚአብሔር ቃል ነው የሚለው። ስለዚህ የእግዚአብሔርን ድምፅ ለመስማት በደንብ መታገል ያስፈልጋል። ኢዚ እናውቃለን፣ እንማራለን፣ ያወራናል። ከዛ በቀደም አንድ ነገር ገባኝ። አንዳንድ መንፈሳዊ ነገር ዝም ብሎ ብልጭ ሲልልኝ እውቀት ነው እያልኩ ተዋለሁ። ውልና ከዛ እግዚአብሔር ማለት ፕራይድ ነህ። እኔ የምሰጥህን ነገር ጻፍ ወይም ቅዳው፣ ደግማ አታስታውሰው ማለት ለምን? ከአይምሮ ስለሚመጣ። የምታስታውሰው ትምህርት ቤት ገብተህ ብለህ ቆጥረ አይምሮ ላይ ነርቭ ላይ ጻፍከውን ብቻ ነው። ከእግዚአብሔር ግን የሚመጣው ምንድን ነው? ሬቨሌሽን ነው። ደግመህ ወደ ነፍስህ ካልተከርከው ታወቃው። ከዚህ ብዙ ሀሳቦችን ረሳ ነበር። አሁን ጌታው ይቅር በለኝ፣ እስካሁን ድረስ የነገርከኝን ነገር በትዕቢት ሚስ ላደረኩ። አሁን ኤኒ ታይም ካረገኝ እንደዚህ አደረግና ምን አደርጋለሁ? እቀዳለሁ። በቃ ለምን? ከእግዚአብሔር የመጣውን ነገር ካልቀዳሁት ላስታውሰው አልችልም። ይኸው ዛሬ ይሄን ለሊት የሰማው የተቀዳሁት ማለት። ስለዚህ እግዚአብሔር ነገረኝ። ይሄን ነገር ከነገረኝ ከሰማይ ይመጣል። መጽሐፍ ካልቻልኩ ምን አደርገዋለሁ? ለምን? እያንዳንዱ የሚነግረኝ ገና በፊቴ የሚመገላ ነገር ነው ማለት። ስለዚህ እግዚአብሔር ካወራኝ ሲሪየስ ነገር ነው የሚሆነው። ከዛ አንዳንድ ጊዜ ሚስ ያረኩትን ነገር በስጋ ሳብ ይሄን ነገር የት ነው ማቀው እላለሁ። ለካስ ለሚሆን ነገር ጌታ ራሴን እያዘጋጀኝ ነው የሚመጣ እና ሁላችሁም ዛሬ በጣም መንፈሳዊ ነገር ቀሎ ስለመጣ ስማርት ስለሆናችሁ አይደለም ማለት እግዚአብሔር ስለሚወዳችሁ ነው የሚናገረው። ስለዚህ እግዚአብሔር የነገራችሁን ነገር በደንብ አድርጋችሁ ቅዱት። አሁን ዛሬ የሚነግርኳችሁ ነገር ቀድሞ የነገርኳት። ስለዚህ ለካስ እግዚአብሔር የሚነግረኝ 8 ሰዓት መሰብከውን ነው ወይም ጽፈውን ነው። ከዛ እናገራለሁ ማለት ነው፣ ጽፋለሁ። አሁንም ሁላችሁም እግዚአብሔር በርግጥ ይናገራቸዋል፣ ያወራቸዋል። ግን ስማርት ማይንድ ያላችሁ መስላላችሁ ተረስቷላችሁ። ስትረሱት
መንገዱን እንደሳተ እወቁ። እግዚአብሔር የነገረን ነገር መርሳት ማለት መንገድን መርሳት ነው። አሁን ቤትዬ ወደ ቤት ለመሄድ ካሰበች መንገዷን ማስታወስ አለበች። ኤግዚቷን ከሳተች ወደማትመለስበት ዓለም ትገባለች። ስለዚህ እግዚአብሔር የነገረኝ ማለት ሴፍ የሆነ ወይ መልካም ፍጻሜው አማራ ነው። ስለዚህ እግዚአብሔር የነገረኝ ነገር ሚስ ማድረግ አልፈልግም። ስለዚህ ኤኒ ነገር በደንብ እናገራለሁ። ላይመስለኝ ይችላል፣ ግን የነገረኝ ነገር እውነት ነው። አንድ ጊዜ እንደዚህ ወደዚህ ቦታ ላይ ለመምጣት ስንሄድ የዛሬ ዓመት ከምናምን በሰው አፌክት አልደረግም በእንግሊዝ የሰማሁት አፌክትድ አለመሆን፣ ተጽዕኖ ውስጥ አለመግባት የሚል ወርድ ይዤ ተነሳው። ከዛ አብረን ወደ ቦታ የምንሄድበት ቦታ ላይ እዛ በኋላ ሄድን እያለ ከዛ በኋላ እቺ ወርድ ሰምቻታለሁ ስንል በጣም በዛን ቀን ለመጀመሪያ ጊዜ ስለምናገኘው ስፍራ ከባድ ሰው ኔጌቲቭ ነገር ሰማ። የሚሆን ነገር አይደለም አትልፉ የሚል ዜና ሰማሁ ማለት ነው። ከዛ ልክ እሱ እየተናገረ እኔ ወርድ ሶይስ ነበረች በሰው አፌክት አምኜ ዞሬ ገደል ነበር የምገባው። ግን ያችን ቃል ስላለን ደግመን ስለመንኳኳ የሚቀጥለው ወር ደግሞ ይቻላል ተባለ። ስለዚህ እግዚአብሔር ቀድሞ የሚነግርህ መስመርን ምን እንዳደርግ እንዳስት ነው። ስለዚህ እግዚአብሔር የሚነግራችሁን ነገር አትርሱት። አሁንም እግዚአብሔር እየነገራችሁ ያለው ነገር ላይፋችሁን የሚለወጥ ነው። በጣም ልንገራችሁ፣ እግዚአብሔር ቃል ይነግራል። ወደ ስጋ ዓለም ሲለማ ጤንነት ይሆናል። እግዚአብሔር ቃል ይነግራችኋል። ወደ ስጋ ዓለም ሲገባ ሀብት ይሆናል። እግዚአብሔር ቃል ይሆናል የተናገራችሁ፣ ሲገለጥ ግን ፕሮቴክሽን ይሆናል። ብዙ ነገር የሚያድናል። ሲምፕል ህይወታችሁ የሚመራው በዚህ ነው። ጎልማሳ መንገዱን ምንድን ነው በምን ያቀናል ማለት ነው? ቃል መሰረት። አያችሁ፣ መንገድን ካርታውን የምታቀናው በእግዚአብሔር ቃል ነው። ስለዚህ ዞናችሁ ሆነ ጠበል ለመርዳት አትምጡ። ስቲክ አድርጋችሁ እዚህ እውነት ውስጥ ግቡ። አሁን ይህንን የምነግራችሁ ከዚህ ነው። እኛ የምንነግረው ይሄን ነው። ከዛ ቁጥር ስንት ነው? ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል እንናገራለን። መንፈሳዊ እውነትንም የምንገልጸው በመንፈሳዊ ቃል ነው። መንፈሳዊ እውነትን ምን የምናደርገው በምንድን ነው? በመንፈሳዊ ቃል። ከዛስ መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ምክንያቱም እንዲህ ያለው ነገር ለእርሱ ሞኝነት ነው፣ በመንፈስ የሚመረመር ስለሆነ ሊረዳው አይችልም። አሁን ላችሁ ተፈጥሯዊ ሰው በምድር ትሬንድ ያደርግ ነው ማይንድ እዚህ ውስጥ አለ አይደል? መንፈሳዊ ሰውን ቸርች የገባ ነው ቸርች አልገባ አትበል። እሱ አይደለም ማለት መንፈሳዊ በመንፈስ ራሱን ነቅቶ ስፒሪት ኮንሽስ ፕላትፎርም ውስጥ የተቀመጠ ሁሉን ነገር ከመንፈስ መኖር የተለማደ በመንፈስ ብትኖሩ አይደል የሚለው። ቀጥሎ በአይምሮአችሁ በስጋ አይምሮአችሁ ብታስቡ ለእግዚአብሔር ነገር ልትገዙ መገዛትም ምንድን ነው? ስለዚህ መንፈሳዊ ነገርን ኢንተርፕሬት የምናደርገው በመንፈስ ሰምተን በመንፈስ ብቻ ሌላ መረጃ የለው። ስለዚህ እግዚአብሔር የሚነግራችሁ በመንፈስ የሆነውን ነገር ብቻ ነው። በመንፈስ ደግሞ ፕሩቭ የሚደረገው መንፈሳዊ ነገር ብቻ ነው እንጂ ስጋዊ ነገር ፕሩቭ ሊያደርገው አይችልም። አንድ ነገር ልንገራችሁ፣ የመንፈስ ድምፅ እውነትን ቤዝ ያደረገ ነው የሚናገረው። የስጋ ወይም ደግሞ የአይምሮ ድምፅ ደግሞ መረጃ ቤዝድ ነው። እችን ጻፏት። የመንፈስ ድምፅ እውነትን ቤዝ ያደረገ ነው። የአይምሮ ወይም ደግሞ የነፍስ ድምፅ ግን መረጃ መሰረት ያደረገ ነው። ስለዚህ አንድ ነገር ልንገራችሁ፣ ብዙ ሰዎች የነፍሳቸው ድምፅ በጣም የሚቀላቸው በኤቪደንስ ምን ያደረገ ነው? የተደራጀ ነው። በመረጃ የተደራጀ ነው። አሁን አንድ ችግር ቢመጣ የሆነ ችግር ብትሰሙ ያን ችግር እንዴት እንደመጣ ቁጭ ብላችሁ በሰከንድ ውስጥ ነፍሳችሁ እከሌ ነው ብላ ነገሩን ካልኩሌት አድርጋ 5 መረጃ ታመጣለች። ነገሩ ላይ በደንብ እውነት እንደሆነ ማለት አይደል? አሁን የሆነ ሰው ቢሰድባችሁ ልክ ችግሩ እንደሰማችሁ ይሄ ሰውዬ እኮ ድሮም ትከታተለኝ ነበር እንትናንተ ነው ተብሎ መረጃውን በብዙ አይነት መረጃ ኮንክሪት አድርጎ ነገሩን የበለጠ እንድታምኑት መረጃ መስጠት ነው። መንፈስ ግን ምንም ተራ ነው ሊላችሁ ይችላል። ምንም ላይሆን ይችላል። ሰላም ነው ሊላችሁ ይችላል። ግን መረጃ ግን የለውም። ለምን? በመንፈስ ስትኖሩ ከመረጃ ውጭ ናቸው። በነፍስ ስትኖሩ ግን በመረጃ ውስጥ ናቸው። ስለዚህ ሰዎች የነፍሳቸውን ድምፅ መከተል የሚቀላቸው መረጃን ስላለው ነው። የመንፈስ ድምፅ ግን ምንድን ነው? መረጃ አልባ ነው። ነገር ግን ምንድን ነው? እውነት ነው። ከዚህ አብርሃምን ወንድ ልጅ እሰጥሃለሁ አለው፣ ግን መረጃ የለው። ቃል ብቻ እውነት ብቻ ነው።
ግን ወደ ነፍሱ ከገባ በኋላ እያረጀ ነው። ሚስቱ ማትወልደች፣ እድሜው እየነካ ነው፣ እየሄደ ነው። ከባድ ነው፣ ሪስኩ ከባድ አደገኛ ነው። ስለዚህ ያ ነፍስ ፈጽሞ እንዲያድር እንዲውል ስለዚህ መፍትሄ እንዲፈልግ አረታው ሾርት ከት ግባ፣ በዚህ ሂድ፣ ግባ፣ አጉረምርም፣ አልቅስ፣ ሂድ ይለዋል። ለምን? ነፍሱ ሺህ መረጃ ነው ያላት። እንደማይሆን ብዙ መረጃ ሲገባ ይናገረዋል፣ ጎረቤት ይናገረዋል፣ እድሜው ይናገረዋል፣ ሁሉ ይናገረዋል። ግን መንፈስ ግን እውነት ብቻ ነው፣ ኤቪደንስ የለም። ግን እውነት ሁል ጊዜ ከስጋ መረጃ በላይ ነው። ዛሬም የመንፈሳችሁን እውነታ የውስጣችሁን ያለውን ብርሃን ካወቃችሁና ከበራላችሁ በእምነት መኖር ትጀምራላችሁ። እምነት ደግሞ የመንፈሳችን ምንድነው? ባህሪ ነው። ሰው እንዲያምን በእምነት በህይወት ምን ያደርጋል? ይኖር። የምትኖሩት በእምነት ነው። እምነት ደግሞ ማለት የሆነ ቁሳዊ ነገር ማለት እምነት ማለት የመንፈሳችሁ ምንድነው? ኔቸር ነው። ስለዚህ የማይታየውን ነገር ማየት ትችላላችሁ። ያልዳሰሳችሁትን ነገር መዳሰስ ትችላላችሁ። ያላያችሁትን ነገር መጥራት ትችላላችሁ። በመንፈስ ያያችሁት እንዲያውም ከስጋ ካያችሁት በላይ እጅግ ምን ያደረገ ነው? የጸና ነው። ሰው ሕያው መንፈስ ነው። በመንፈሱ ላይ ምን አለ? የእምነት ባህሪ አለ። የእምነት ባህሪ ደግሞ በስጋ ያልታየውን ነገር ምን የሚያደርግ ማየት የሚችል በስጋ ያልተጠራውን ነገር መጥራት የሚችል ይህንን ማወቅ አለባቸው። አብርሃም በመንፈስ መኖር እስኪገባው ድረስ በስጋው መንፈሳዊ ነገር ለማጣጣም ሲሞክር በብዙ አይነት ዋጋ በብዙ አይነት ሰፈሪንግ ኖሯል። ግን በኋላ ላይ ሲረዳ ልክ ባመነበት በአምላኩ ፊት አይደል የሌለውን ነገር እንዳለ አድርጎ በሚጠራ የእግዚአብሔርን ባህሪ የመንፈሱን ባህሪ ልክ ከአባቱ ጋር አላይን ሲያደርግ ግን የራሱም ሆነ የሚስቱም ሰውነት ሙት እንደሆነ ምን እያደረገ በእምነቱ በረታ እንጂ ምንድን ነው ድካም የሚባል ነገር የለም። መንፈስ እንደዚህ ይላል ጌታ ኢየሱስ ሲነግራቸው ስለ ሐዋርያትና ስለ ነቢያት አብረው ወደ ጌተሰማኒ በሚሄዱበት ጊዜ ምንድን ናቸው? ተግተው እንዲጸልዩ ነገራቸው። አረ የሚለው ከዛ ተግተው እንዲጸልዩ ሲነግራቸው ሲመጡ ደጋግመው 2 ጊዜ ተኝተው ነበር። ከዛ ማቴዎስ ላይ ምን አላቸው? መንፈስ ዝግጁ ነው፣ ስጋ ግን ምንድን ነው? አያችሁ፣ የደከማችሁት በምናችሁ ነው ማለት ነው። በመንፈስ ብትኖሩ ትንሽ ብትጸልዩ ግን የመንፈሳችሁን ኔቸር አክቲቬት ብታደርጉ ግን ከዚህ ድክመት ነፃ ትወጡ ነበር። ግን እንደዚህ ያለው ማለት ነው። ሉቃስ ላይ ደግሞ ከጭንቀታቸው ብዛት ተኙ ይላል። ራሱ እንቅልፍ የወሰዳቸው ምንድነው? በጣም ስትረስ ስለሆኑ ማሰብ ስላቆሙ ነው የተኙት ማለት እንጂ ከባድ ነው። ግን ኢየሱስ ምንድን ናቸው አለው? ኢን ዘ ስፒሪት ሪሊም ወግ ብትነቁ መንፈሳችሁ ላይ አንዳች ድክም መንፈስ ላይ ድካም የለም። አሁን ብዙ ችግሮች ዋጋ እየከፈል ነው። በምንድን ነው? በአይምሮ ደረጃ ነገሩን ካልኩሌት ማድረግ ስለጀመርን። ስለዚህ ምንም አይነት የስጋ ካልኩሌሽን ስለ ላይፍ አታስቡ፣ አትወርዱ። ያልገባችሁ ነገር ካለ እግዚአብሔር እንዲያስተምራችሁ ጥበብን ጠይቁ። ከዛ ካልገባችሁ ደግሞ በእምነት አንድ ነገር ነው። እግዚአብሔር የሚያስበው ሐሳብ ለኔ እጅግ ምንድነው? አንድ ብሬ የሚባል የኛ አገልጋይ ነበር፣ ሰራተኛ ማለት ነው። እና ሚስት ቆንጆ ሚስት አገባለሁ ይላል። ልቀር ቆንጆ ሚስት አገባለሁ ይላል። በጥበቃ ነበር የሚያገለግለው። ከዛ እሱ እያለ ኮንፌስ እያደረገ የሆነች ልጅ አገኘና ወደ ቃሊቲ ተጋይዶ ፓስተር ሚስት አግኝቻለሁ፣ አውርቻት ለምትዋወቃት መጥቻለሁ ምናምን አለ። ሄደና መጣ። ብሬ እንዴት ነው አልኩት። በጣም ደስ ይላል፣ እግዚአብሔር ፍቃድ ነው አለ። እንዴት የእግዚአብሔር ፍቃድ ነው መሆኑን አወክላለሁ። በቃ ትስቃለች አለ። በጣም ደስ ይላል። ምን የእግዚአብሔር ፍቃድ ደስ የሚያሰኝ ያረተባል። ሳያት ዝም ብላ ትስቃለች አለ። እኔም ስቃለሁ። በቃ በእግዚአብሔር ፍቃድ ነው አለ። ይኸው አሁን ወልዶ የራሱን ቤት ሰርቶ ህይወቱን ይመራል ማለት። እኔ እንኳን ቤት የለኝም፣ እስካሁን ቤት አለ ማለት። ጌታ ይመስገን። ደስ ይላል። በቃ የእግዚአብሔር ፍቃድ ደስ የሚያሰኝ ይላል። ሳገኛት በጣም ትስቃለች አለ። ለካስ እውነት እንደዚህ ነው። አሁን ግን ምን ስተው ነገሩን ባይምሮ ምንድነው ስለምናፈላስፈው ስንሄድ ምንድን ነው እያለን መረጃ ስትቋቁስ ስታለ ማለት ነው። ስለዚህ አንድ ነገር ልንገራችሁ፣ የሚያስፈልጋችሁ የመንፈሳችሁን ባህሪ እምነታችሁን አክቲቬት ማድረግ ብቻ ነው። እምነት የማይታየውን ነገር እንዳየ አድርጎ ምን ያደርጋል? ይቆጥራል። ያላየውን ነገር እንዳለ አድርጎ ምን ያደርጋል? ይጠራል። ዛሬም ደስታችሁ አለ፣ ሰላማችሁ አለ፣ ቪክቶሪያችሁ አለ፣ ሰላማችሁ አለ፣
ሁሉ ነገር በእጃችሁ ነው። የለኝም የሚባል ነገር እኛ ጋር የለም። ምክንያቱም እግዚአብሔር በሙላቱ የወለደን የከበደን የእግዚአብሔር ልጆች ነን። አሜን። በስጋ ማንመካር የሚለው በስጋም ደግሞ ትረስት አድርገን ዳውን ሆነን አናርግም። ግን ከዚህ በላይ ስትሮንግ አቅም አለን። ዓለምን ሁሉ ለውጥ የሚችል አቅምና ኃይል ውስጥ ነው ያለ ነው። ስለዚህ በመንፈስ የምንመካ በመንፈስ እግዚአብሔርን ተች የምናደርግ በመንፈስ ዓለም ላይ ነገሩን የምንረዳ ሕያዋን መንፈሶች ነን። ስለዚህ እግዚአብሔር ነገር ፐርሲቭ ማድረግ ማወቅ ለእኛ እጅግ ቀላል ነው። አሜን። ስለዚህ ይህንን መንፈስ በደንብ አድርጋችሁ የተረዳችሁ በውስጣችሁ ይሄ ነገር የገባባችሁ ውስጣችሁ ልባችሁ ይሄ ነገር ያለ ሰው አንድ ነገር እንድታስቡ እፈልጋለሁ። ዛሬ በማንኛውም ነገር ላይ በስጋ ውስጥ ሆኜ አይቼ ኮንፊውዝድ የሆንኩበትን ሊሚት የሆንኩበትን የሆነ ነገር ያየሁበትን ነገሮች ሁሉ አስወግዳለሁ። ያልታየውን ነገር ማየት እችላለሁ። ያላየሁትን ነገር መንካት እችላለሁ። እኔ ከስጋ አቅም በላይ መራመድ እችላለሁ። ይሄንን አቅም እኔ ውስጥ አለ። በመንፈስ የሚታመኑ በመንፈስ እምነት ላይ ግራውንድ ላይ የቆሙ ሰዎች ምን አይነት ሰዎች ነው ታውቃላችሁ? በኤርምያስ 17 ያለው ቃል ናቸው። 17 ቁጥር 6 ላይ ምንድን ነው? በስጋ የሚታመኑ ስጋ ለባሽ የሚታመኑ ሰዎች ይደርቃሉ አይደለ? ነገር ግን በእግዚአብሔር ምንም ያደርጉ በእግዚአብሔር መታመን ማለት አብ ወልድ መንፈስ ቅዱስ አለ ብሎ ስላሴን አምናለሁ ማለት አይደል። እግዚአብሔር ስላንቺ እግዚአብሔር ስላንተ የተናገረውን ቃል ካመንክ እግዚአብሔር ያምናል ይባላል። በዚህ እግዚአብሔርን ያመነ ሰው እውነትን የተቀበለ ሰው ነው። ስለዚህ ይህ ሰው በወንዝ ዳር እንደተተከለ ምንድን ነው? ዛፍ ነው። ሙቀት ሲመጣ ምን ያደርጋል? በደረቅ ዘመን ምን ያደርጋል? ፍሬ ማፍራቱን አያቋርጥም። ሙቀት ረሃብ ሲመጣ አይሰጋም፣ ፍሎሪሽ ያደርጋል። ለምን? ይህ እምነቱ ከወንዝ ዳር ጋር ምን ያደርገዋል? ስሩን ምን ያደርገዋል? ስለዚህ መለምለም መጀመር ከፈለጋችሁ የስጋችሁን ማንኛውም ድራይነስ ድርቀትን ሁሉ ማለምለም ከፈለጋችሁ ወደ መንፈስ ሕግ ተመለሱ። አሜን። ዛሬ ጌታ ይመስገን በዚህ ሰዓት የመጨረሻውን ደስታ ሰለብሬት ማድረግ እንችላለን። ሁሌ ደስ ይለናል። እኛ ከዚህ እውነት ነው ተነስተ የምንኖረው። በስጋ ፊል የምናደርገውን ሳይሆን በመንፈስ የተረዳነው እውነት ይዘን ወክ ማድረግ እንችላለን። አሁን ይህን አይነት እጅግ የተባረከ ነው፣ እጅግ የተሳካ ነው፣ ፍሬያማ የሆነ ነው። አሜን። ትናንትና ይህንን መነገር ነግሬያችሁ ወደ ጸሎት ቡድን ፍቅር እየገደውዬ እንደዚህ አልኳት። አሁን ፕሮጀክት ላይ አይደለም በመንፈሴ ላይ ተሰማኝ ማለት ሁለት ነገር። አንደኛ በቤተክርስቲያን ያሉ አማኞቻችን እኛ ስራ ላይ ያለን ሀብት ወደ እነሱ እንዲመጣ የተረፈ ሀብት እንዲያገኙ እግዚአብሔር ትላልቅ የሆነ ብሬክስሩ ሀብቶች እንዲያመጣላቸው ጸልይላቸው። ለምን? ከኑሯቸው የተረፈ ሀብት ታገኛላችሁ። እግዚአብሔር ብዙ ብሬክስሩ ሀብትን ይሰጣቸዋል። ይህ ሀብት የመጣው ኪንግደም እንድታሰፉ ነው። ያ ደግሞ መስጠት የሚችሉበትን ብዙ አቅም፣ ብዙ ጸጋና ብዙ ጥበብ ደግሞ በእነሱ እንዲገለጥ ጸልይላቸው ብዬ ተናግሬ ነበር። እና አብዲም የሆነች እህታችን እግዚአብሔር በቃ ለመስጠት ልቤ አስቤ ነበር፣ ግን አንዳንድ እጥረቶች ነበረኝ፣ ግን ሚራክል መኒ እግዚአብሔር ሰጥቶኝ ዘርቻለሁ ብላ ስትመሰክር ጠዋት ሲመሰክር ነበር። ስለዚህ ይሄ ትናንት ነበር ጠዋት ላይ ደውዬ ነገርኳቸው። ዛሬም ይሄ መንፈስ ጸልያለሁ። እንደ ቤተ ክርስቲያን ለራሴም ጸልያለሁ። ለቸርች ከኑሬ በላይ ያለው ሀብት ይመጣና እዘራለሁ። እኔ የእግዚአብሔር ቻናል ላይ ብለሲንግን የማስተላለፍ ቻናል ላይ ሀብትን ኮኔክት አደርጋለሁ። ብዙ ሀብትን ይዤ እመጣለሁ። የቤተ ክርስቲያንን ስራ የቤተ ክርስቲያን ራእይ ደግፍ ዘንድ እግዚአብሔር በብዙ ብለሲንግ ምን ያደርገኛል? እኔ የተባረክ ሆናለሁ። ተባርኬ ባርካለሁ። በቃ አግኝቼ ደግሞ ሰዎችን እንዲያገኝ ምክንያት ሆናለሁ። ስለዚህ ይህን መንፈስ በደንብ እንጸልያለን ማለት ነው። ጌታ ይመስገን። ስለዚህ የሌለውን ነገር መጥራት እንችላለን። ይህንን ያዙና አሁን እንሰጥና ከዛ በኋላ